ትናንትና በዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ተደርገዋል። ማንቸስተር ዩናይትድ ሪያል ሶሲዳድን 4-1 በሆነ ውጤት አሸንፎ በድምር ውጤትም 5-2 ወደ ሩብ ፍጻሜ ተቀላቅሏል። ለዩናይትድ ደጋፊዎች በጣም አሪፍ የነበረ ጨዋታ ነው። በጨዋታም ከተመለከተን በውጤትም በጣም አሪፍ ነበር። ይሄን ጨዋታ በስፋት እንመለከታለን። ሌሎችንም ጨዋታዎች በዩሮፓ ሊጉ እናነሳለን። አይንትራክት ፍራንክፈርት፣ ላዚዮ፣ ቦዶ ግሊምት፣ ሊዮን እና ሬንጀርስ አልፈዋል ወደ ቀጣዩ ዙር። ቶተንሃምም ትናንትና ድል ቀንቶታል አልፏል። እነዚህን እየተመለከትን ቆይታ የምናደርገው የአውሮፓ ቻምፒየንስ ሊግ የዚህ ሳምንት ምርጥ ተጫዋቾች 11ዱም የጨዋታ በአጠቃላይም የሳምንቱ ምርጥ ተመርጧል። ወደ ዩሮፓ ሊግ የጥሎ ማለፍ ጨዋታዎች እንለፍ። ማንቸስተር ዩናይትድ በኦልድ ትራፎርድ ሪያል ሶሲዳድን አስተናግዶ 4-1 በሆነ ውጤት አሸንፏል። በድምር ውጤት 5-2 ማለት ነው። ብሩኖ ፈርናንዴስ 3 ጎሎችን አስቆጥሯል። 2 ፍጹም ቅጣት ምቶችን ጨምሮ ዲያጎ ዳሎ ነው ሌላኛው ጎል ያስቆጠረው። ኦያርዛባል በፍጹም ቅጣት ምት የመጀመሪያ ጎል አስቆጥሮ ነበር ለሪያል ሶሲዳድ። የጀመሩበት መንገድ ለሚያስፈራ ነበር። ሪያል ሶሲዳዶች በተደጋጋሚ ወደ ማንቸስተር ዩናይትድ የግብ ክልል ለመድረስ ሙከራ ለማድረግ ሲሞክሩ ነበር። ኦያርዛባል ጎሉንም ሲያስቆጥር ዴሊክት የሰራበት ጥፋት በተፈጠረ ጫና ነው። ከመስመር የተሻገረ ኳስ ነው። ኦያርዛባል ላይ ጥፋት ሰርቶ በቫር ቼክ ተደርጎ ፍጹም ቅጣት ምትሰጠና ኦያርዛባል ራሱ ከአስቆጥሮታል። በዚህ ጨዋታ ላይ አራምቡሩ ከሪያል ሶሲዳድ በኩል በ63ኛው ደቂቃ በቀይ ካርድ ወጥቷል። ግን ደግሞ ማንቸስተር ዩናይትድ እየመራ በነበረበት ሰዓት ነው የቀይ ካርዱ ምናልባት ሪያል ሶሲዳዶች እንዳይመለሱ አድርጓቸው ሊሆን ይችላል እንጂ በማንቸስተር ዩናይትድ መሪነት ውስጥ የፈጠረው ተጽዕኖ አልነበረም። አስቀድሞም ሲመራ ስለነበረ በድምር ውጤት 5-2 አሸንፎ አልፏል። ዩናይትድ 60% የኳስ ቁጥር ብልጫ ነበረው። ይሄ በጣም አሪፍ ነው። 46 ጊዜ በሪያል ሶሲዳድ ቦክስ ውስጥ ተገኝቷል። አስቀድሞ የነበረው በኤሪክ ቴን ሃግ ስር የነበረው ማንቸስተር ዩናይትድ ወደ ተጋጣሚ የግብ ክልል የመድረስ ችግር አልነበረበትም። ሙከራ የማድረግ ችግር አልነበረበትም። ትልቁ ችግር የነበረው በአንድ በኩል ጎል ይቆጠርበታል። በመልሶ ማጥቃት አደገኛ የሆኑ ክለቦች ማንቸስተር ዩናይትድን እየተከላከሉ በመልሶ ማጥቃት ጎሎችን እያስቆጠሩ ሲያሸንፉት ነበር። በዛው ልክ ደግሞ ዩናይትድ ራሱ ጎል ያስቆጥራል። ማሸነፍ የሚያስችል ጎል አንዳንድ ጨዋታዎች ላይ በርከት ያሉ ጎሎችን ሊያስቆጥር ይችላል። ግን አብዛኞቹ ጨዋታዎች ላይ ጎል ለማስቆጠር የሚጫወት ቡድን ነው። ብዙ ትልልቅ እድሎችን ካባከኑ ክለቦች መካከል እንደሚጠቀስ ይታወቃል። የአሁኑ ማንቸስተር ዩናይትድ ያንን ማስተካከል ይኖርበታል። ትናንትና 46 ጊዜ ነው በሪያል ሶሲዳድ ቦክስ ውስጥ ኳስ የነኩት። ይሄ በጣም አሪፍ ነው። ወደ ተቃራኒ የግብ ክልል አንድ ቡድን እየቀረበ በሄደ ቁጥር እድሎችን የመፍጠር አቅሙ ከፍ ይያለ ጎሎችንም የሚያስቆጥርበትም እድሉ እየሰፋ ይመጣልና ትናንትና ማንቸስተር ዩናይትድ ይሄንን አድርጓል። ሙከራውንም ከተመለከትን 25 ሙከራዎችን አድርጓል። የመቅረቡን ያክል ሙከራዎችንም ማድረጉን የሚያሳይ ነው። 8 ሙከራዎችን ያደረጉት ሪያል ሶሲዳዶች ልዩነት አለ። 25 ለ8 ናቸው። ከነዚህ 25 ሙከራዎች መካከል ደግሞ 10 ኢላማቸውን የጠበቁ ሙከራዎች ነበሩና ማንቸስተር ዩናይትድ አሁን ፊት መስመር ላይም ለውጥ እንዳመጣ በደንብ የሚያሳይ ቁጥር ነው። ሪያል ሶሲዳዶች 3ቱን ኢላማቸው የጠበቁ ሙከራዎችን አድርገዋል። በኤክስጂም ከተመለከትን በሮበን አሞሪም ስር በአዲሱ አሰልጣኝ ስር አሁን በርግጥ አዲሱ አሰልጣኝ ማለት ብዙ ጨዋታዎችን ስለመሩ በዚህ የውድድር ዓመት ስለያዙት ቡድኑን ግን ያው አዲስ ያልን እንቀጥላለን 4.02 ኤክስጂን ያስመዘገቡት ወይም በነበረው ጨዋታ ይሄን ያክል ጎል ማስቆጠር ነበረባቸው ማለት ነው። በሙከራዎች በተቃራኒ የግብ ክልል እንደመገኘታቸውና በተለያዩ ለዚህ በሚጠቀሙባቸው ነጥቦች ተሰልቶ 4.02 ለዛ ኦልሞስት ተመሳሳይ ጎል ነው ያስቆጠረውና በኤክስጂው ልክ ጎል ማስቆጠር ችሏል ማንቸስተር ዩናይትድ። በአሞሪም ስር ከፍተኛው ነው ይሄ በጣም ወሳኝ ቁጥር ስለሆነ ማለት ነው። ምን ያህል እድሎችን እንደፈጠረ ምን ያህል ወደ ተጋጣሚ የግብ ክልል እንዳመራ ከግምት ውስጥ በማስገባት አንድ ክለብ ይሄን ያክል ጎል ማስቆጠር አለበት ተብሎ የሚሰላ ስለሆነ በብዙ ነጥቦች ይኖሩታል። በእነዚህ ተሰልቶ የሚመጣ ስለሆነ ማንቸስተር ዩናይትድ ለውጡን በሚገባ የሚያሳይ ነው። ሪያል ሶሲዳድ ደግሞ 1.05 ነው። በዛው ልክ ሪያል ሶሲዳዶች ብዙ ጎል እንዳያስቆጥሩ በግብ ክልላቸው ተገኝተው ድሎችን እንዳይፈጥሩ ማድረጋቸውን የሚያሳይ ቁጥር ነውና በሁለቱም መንገድ በጣም አሪፍ ነበር ማንቸስተር ዩናይትድ። ቀደም እንዳልኩት የመጀመሪያው አጋማሽ ሲጀመር ሪያል ሶሲዳዶች በጣም አስፈሪ ነበሩ። ጎሎችን አስቆጥረው ያሸንፋል ለማሸነፍ ጨዋታውን ለመግደል እንዳሰቡ በደንብ የሚያሳይ ነበር። ጎልም አስቆጥረው መርተዋል። ለማንቸስተር ዩናይትድ በጣም አሪፍ የነበረው ለኔ በመሽቱ የመጀመሪያው ጎል ከተቆጠረ በኋላ በፍጥነት ከደቂቃዎች በኋላ ማንቸስተር ዩናይትድ ራሱ ጎል ማስቆጠሩ ነው።
ከዛ በኋላ ሁሉን ነገር መቆጣጠር ስለሚችል ጎል ተቆጥሮበት ደቂቃዎች ቢሄዱ ግን ጫናውም እየበረታ ስለሚመጣ ዘንድሮ ማንቸስተር ዩናይትድ በኦልድ ትራፎርድ በሚደረጉ ጨዋታዎች ድካም አለበት የደጋፊውም ጫና አለና ጫና ውስጥ እየገባ አንድ ቡድን ከሄደ ደግሞ በእቅዱ በፕላኑ ልክ መሄድ ስለሚቸገር ወዲያውኑ መልሶ ጎል ማስቆጠሩ እንዲረጋጋ ያደረገው ይመስለኛልና ከዛ በኋላ ጨዋታውን ተቆጣጥሮ እንደውም በድጋሚ ጎል ተጨማሪ ጎሎችንም የሚያስቆጥርባቸውንም እድሎች ፈጥሯል ማንቸስተር ዩናይትድ በምሽቱ ኮከብ የነበረው ብሩኖ ፈርናንዴዝ ነው 43 ጨዋታዎችን በዚህ ውድድር ዓመት አድርጓል 15 ጎሎችን አስቆጥሮ 13 ጎል የሆኑ ኳሶችን ለማንቸስተር ዩናይትድ አቀብሏል ይህ ተጫዋች በጣም የሚገርም ተጫዋች ነው በሁለት መንገድ የሚታይ ነው ገሚሶቹ ማንቸስተር ዩናይትድ ደጋፊዎች የሚያሞግሱት ምናልባት በሚቀጥለው ክረምት ጀምሮ ማንቸስተር ዩናይትድ ተጫዋቾችን እያሰናበተ ለሮበን አሞሪም የሚመጥኑ የሚሆኑ ተጫዋቾችን እንደሚያመጣ ይጠበቃልና ለሮበን አሞሪም የሚሆኑ የቀጣይ ጊዜም የማንቸስተር ዩናይትድ እቅድ ውስጥ መኖር አለበት አስፈላጊ ተጫዋች ነው ብለው እንዲያምኑ የሚያደርግ ነው በአንድ በኩል ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋቾች እንኳን እንደ ሮይ ኪኒን ጨምሮ የሚታቸው ተጫዋች ነው ለማንቸስተር ዩናይትድ አምበልነት በፍጹም አይመጥንም እንደዚህ አይነት ተጫዋች ይያሉ በተደጋጋሚ በቴሌቪዥን መስኮቶች ሲናገሩ ተመልክተናል ትናንትና ግን የደጋፊዎቹን የሚያስደስት ምሽትን ያሳለፈው ጎሎችን አስቆጥሯል ከጎሉ ባሻገር ስሜቱም በጣም ግልጽ ነበር ማንቸስተር ዩናይትድ እንዲያሸንፍ ደጋፊዎችን ተጫዋቾችን የሚያነሳሳበት መንገድ በጣም የሚገርም ነው በዚህ የውድድር ዓመት 3 ካርዶችን ተመልክቷል የተመለከታቸውን ቀይ ካርዶች ከተመለከታቸው ቀይ ካርዶች በኋላ በጣም መጥፎ አስተያየቶች ነበሩ ሲሰጡ የነበሩት ቀደም እንዳልኩት ሮይ ኪንም እየወጣ እንደዚህ አይነት ተጫዋች አምበል መሆን የለበትም ዩናይትድ እያለ አስተያየት ሲሰጥ እንደነበረ ይታወሳል አንዳንድ ጨዋታዎች ላይም አቋሙ ወርዶ ማንቸስተር ዩናይትድ የተሸነፈው በሱ ምክንያት ነው እስኪባል ድረስ እንመለከታለን እንደ ትናንት አይነት ደግሞ በጣም አሪፍ ምሽቶችም አሉት የትናንቱ ብቻ ሳይሆን ከአርሰናል ጋር አቻ በተለያየበትም ጨዋታ ብሩኖ ፈርናንዴዝ በጣም አሪፍ ነበር ከዛ አስቀድሞ በነበረ ጨዋታ ላይ እንደዚሁ በተመሳሳይ ጥሩ ነበር ፉላሙን ጨዋታ ኤፍኤ ካፑን ማለት ሳይሆን ከኢፕስዊች ታውን ጋር በፕሪሚየር ሊግ በተደረገ እንደዚህ በጣም አሪፍ ይሆናልና በዚህ ቀጥሏል ቁጥሮች ግን ለአንድ አማካይ በጣም ምርጥ የሚባል ነው 15 ጎሎችን አስቆጥሮ 13 ጎሎችን ጎል የሆኑ ኳሶችን አቀብሏል በአጠቃላይ 28 ጎሎች ላይ ተሳትፏል ማለት ነው ይሄ በጣም የሚያስደንቅ ነው በዩሮፓ ሊግ ታሪክም በርካታ ጎሎች ላይ በመሳተፍ ቁጥር አንድ ተጫዋች ሆኗል 24 ጎሎችን አስቆጥሮ 17 ጎል የሆኑ ኳሶችን አመቻችቶ አቀብሏል ሌላኛው በምሽቱ አሪፍ የነበረው ተጫዋች ዚርክዚ ነው የሚያስወድስ አቋም አሳይቷል በዚህ የውድድር ዓመት ለሱ ጥሩ አይደለም ብዙ የተተቸበት ነው ክረምት ላይ ነው ከቦሎኛ የፈረመው አምናል ቦሎኛ ወደ ቻምፒየንስ ሊግ መመለስ ትልቅ አስተዋጽኦ አድርጎ አርሰናልን ጨምሮ ሌሎች ክለቦች ሲፈልጉት ነበር ግን ማንቸስተር ዩናይትድ 36.5 ሚሊዮን ፓውንድ አውጥቶ ወደ ኦልድ ትራፎርድ ወሰደው ያው በጊዜው ኤሪክ ቴን ሃግ ነበሩ ግን ሮበን አሞሪም ከመጡም በኋላ በደንብ እየተጠቀሙበት ይገኛል ከኒውካስል ዩናይትድ ጋር ኦልድ ትራፎርድ ላይ በተደረገ ጨዋታ ተቀይሮ ሲወጣ የማንቸስተር ዩናይትድ ደጋፊዎች ራሳቸው ሲጮሁበት ነበር ደካማ ነበር በፕሪሚየር ሊግ ውስጥ ኪላመድ ድረስ የእንግሊዝን መላመድ በጣም ከባድ ነው ከሌሎች ሊጎች መጥተው የሚሳካላቸው አሉ ወዲያው መጥተው ግን ደግሞ በተለይ እንደሱ አይነት ወጣት ተጫዋች 23 አመቱ ነው ሆላንዳዩ ለብሔራዊ ቡድን እንኳን ብዙ ጨዋታዎችን ማድረግ አልቻለምና ወደ እንግሊዝ ሲመጣ የመላመጃ ጊዜ ይፈልግ ነበር በዚህ ምክንያት በጣም ደካማ ምሽቶችን አሳልፏል ከማንቸስተር ዩናይትድ ደጋፊዎችም ጭምር ብዙ ትችት የቀረበበት ነውና እንደ ትናንትናው አይነት ምርጥ ደግሞ አቋም ሲያሳይ ለተጫዋቹም ለእግር ኳስም አሪፍ ነው አይደለ ከውድቀት መነሳት ለህይወትም ምሳሌ ስለሚሆን በጣም አሪፍ ነበረ ወደ ኋላ እየተመለሰ ቡድኑን የሚያግዝበት መንገድ እድሎችን ለመፍጠር ሳይታክት የሚሮጥበት ደግሞም ኳስ በደንብ የሚችል ተጫዋች ነው በሊንካፕም በደንብ ይጫወታልና ትናንትና እሱም በዚህ ደረጃ መመልከቴ ደስ ብሎኛል ያው እንደ ሰው ሲመለስ በጣም ደስ ስለሚል አንድ ሰው ከተችት ልክ ሃሪ ማጓየር ላይ እንደምናነሳው ማንቸስተር ዩናይትድ ተጨማሪ ውል ይሰጣል እየተባለ ነው እንደዛ መቀለጃ የነበረ ተጫዋች ማለት ነው ሰው ሲነሳ ደስ ይላል ዶርጉም በጣም ምርጥ ነበረ አይደን ሄቨን ከአርሰናል ባለፈው ያስፈረመው ተጫዋች ነው ገና 18 አመቱ ነው ለአርሰናል በቋሚነት ምንም አይነት ጨዋታ አላደረገም የመሰለፍ እድል ፈልጎ ወደ ማንቸስተር ዩናይትድ ሄደ ትናንትናም በዩሮፓ ሊግ ያንን ማሳካት ችሏልና 2-3 አመታትን ቀድሞ በዋናነት በትልቅ ቡድን በቋሚነት መሰለፍ ጀምሯል በአርሰናል ቢሆን በእርግጠኝነት ይሄንን እድል አያገኝም ምክንያቱም የአርሰናል የተከላካይ መስመር ስለሚታወቅ በጣም ምርጥ የተከላካይ መስመር ስለሆነ ቀጣይ ማንቸስተር ዩናይትድ ከሊዮን ጋር ይጫወታል ሊዮን በሊጉ 42 ነጥቦችን ይዞ 6ኛ ደረጃ ላይ ነው የሚገኘው 4ኛ ደረጃ ላይ ከሚገኘው ከሞናኮ ጋር ያለው የነጥብ ልዩነት ደግሞ
ሁለት ብቻ ነውና ምናልባት ከባድ ጨዋታ ሊሆን ይችላል ለማንቸስተር ዩናይትድ። ሌላኛው ጨዋታ በአትሌቲክ ቢልባኦና ሞናኮ በሮማ መካከል የተደረገ ጨዋታ ነው። ሮማ የመጀመሪያውን ጨዋታ 2-1 አሸንፎ ስለነበረ ይሄኛውንም ጨዋታ የማሸነፍ እድል ምናልባት ሊኖረው ይችላል የሚል ግምቶች ነበሩ። ምንም እንኳን አትሌቲክ ወይም አትሌቲክ ቢልባኦ በሜዳው ጨዋታውን ቢያደርግም ግን 11ኛው ደቂቃ ላይ ሆመልስ በቀይ ካርድ ወጣ። ከዛ በኋላ በ45ኛው ደቂቃ ላይ ኒኮ ዊሊያምስ ጎል አስቆጥሯል። ሁለት ጎሎችን ነው በርግጥ ያስቆጠረው። ቤሬንቺችም ሌላኛውን ጎል አስቆጥሮ አትሌቲክ ቢልባኦ 3-1 በሆነ ውጤት የትናንት ምሽቱን ጨዋታ አሸንፏል። ፓሬዴስ ነው የሮማን ጎል ያስቆጠረው፣ ግን ተጽዕኖ የሚፈጥር አልነበረም። በጨዋታም ብልጫ ወስዷል ትናንትና አትሌቲክ ቢልባኦ። በኳስ ቁጥር ብልጫ ነበረው። በኤክስጂውን በተመሳሳይ 70% የኳስ ቁጥር ብልጫ ነበረው። 1.52 ኤክስጂ ነበረው። 23 ሙከራዎችን አድርጓል። 8 ኢላማቸውን የጠበቁ ሙከራዎች ነበሩ ትናንት በአትሌቲክ ቢልባኦና ሮማ መካከል። አይንትራክት ፍራንክፈርትም አያክስ አምስተርዳምን 4-1 አሸንፏል። የመጀመሪያውንም ጨዋታ አሸንፎ ስለነበረ በድምር ውጤት ወደ ቀጣዩ ዙር አልፏል። ላዚዮም አልፏል። የመጀመሪያውን ጨዋታ አሸንፎ ትናንትና ባቻ ውጤት ነው ያጠናቀቀው። ኦሎምፒያኮስ ቦዶ ግሊምትን 2-1 ቢያሸንፍም የመጀመሪያው ጨዋታ በቦዶ ግሊምት 3-0 አሸናፊነት የተጠናቀቀ ስለሆነ በድምር ውጤት ቦዶ ግሊምት አልፏል። ሊዮን ትናንትናም ቀለል አድርጎ ኤፍሲ ኤስቢን 4-0 በሆነ ውጤት አሸንፏል። ፌነርባቼ ሬንጀርስን 2-1 ረቷል። የመጀመሪያው ጨዋታ ቱርክ ላይ 3-1 የተጠናቀቀ ነበርና ትናንትና ፌነርባቼ ነገሮችን ለመለወጥ ተቃርቦ ነበር፣ ግን አልተሳካለትም። ፌነርባቼ አልተሳካለትም። 2-0 ቢያሸንፍም የትናንትናውን ጨዋታ በድምር ውጤት ተሸንፏል። ሊዮን 4-0 በድምር ውጤት አጠቃላይ አሸንፏል። እነዚህን ይመስላሉ የትናንት ጨዋታዎች። የቶተንሃምን መመልከት ይኖርብናል። 3-1 በሆነ ውጤት አሸንፏል። ኦዶበርት 2 ጎሎችን አስቆጥሯል። ወጣቱ ተጫዋች ፈረንሳይ ተጫዋች ነው። ትናንትና ለቶተንሃም ደርሷል ማለት ይቻላል። ምክንያቱም ሁለቱም የሀገር ውስጥ ውድድሮች ውጭ ሆነዋል። ቶተንሃም በእንግሊዝ ፕሪሚየር ሊግ ምንም አይነት ተስፋ የለውም። ይሄ ብቻ ነው ዋንጫ ማግኘት እድል ያለው። ጥሩ ቡድን ነው። ትልልቆቹ ተጫዋቾች የሚመለሱ ከሆነ በዩሮፓ ሊጉ ለዋንጫ የመፎካከር አቅም አለው ብዬ ነው ማስበውና አሁን ደግሞ ሁዳቴ የተመለሱለት ስለሆነ ተጫዋቾች የትናንትናውን ጨዋታ ማለፉ በጣም አስፈላጊ ነበር። ያንን ማድረግ ችሏል። በቀጣይ ቦዶ ግሊምት ከላዚዮ፣ ሬንጀርስ ከአትሌቲክ ቢልባኦ፣ ቶተንሃም ከአይንትራክት ፍራንክፈርት፣ ሊዮን ከማንቸስተር ዩናይትድ ጋር ይጫወታሉ። በጣም ተጠባቂ ጨዋታዎች ይመስሉኛል እነዚህ ጨዋታዎች። ከሊዮን ጋር ማንቸስተር ዩናይትድ ፈረንሳይ ላይ ነው የመጀመሪያውን ጨዋታ የሚያደርገው። ቶተንሃም ደግሞ ከአይንትራክት ፍራንክፈርት ጋር የመጀመሪያውን ጨዋታ በሜዳው ያደርጋል። ሬንጀርስ ከአትሌቲክ ቢልባኦ ጋር ምንም እንኳን ከፌነርባቼ ቢያመልጥም አሁን የሚገጥመው አትሌቲክ ቢልባኦ ነው። ከባድ ቡድን ስለሆነ ቀጣዩ ጨዋታ ይጠበቃል። ወደ ሌሎች መረጃዎቻችን እንለፍ። የአውሮፓ ቻምፒየንስ ሊግ በዚህ ሳምንት ተጠባቂ ጨዋታዎች እንደተደረጉ ይታወቃል። ሪያል ማድሪድ ያሸነፈበት ጨዋታ ከሳምንቱ ትልልቅ ጨዋታዎች መካከል የሚጠቀስ ነው። አብዛኞቹ ምናልባት ጨዋታዎች አስቀድሞ የተጠናቀቁ የሚመስሉ ናቸው። አርሰናል 7-1 ስላሸነፈ ብዙ የሚጠበቅ ጨዋታ አልነበረም። ባየር ሙኒክም 3-0 አሸንፎ ነው የመጣው። የሊቨርፑልና የፓሪስ ሰን ጀርማ ጨዋታ ትልቅ ግምት ያገኘ እንደነበረ ይታወሳል። ዶናሩማ በግብ ጠባቂነት በሳምንቱ ተመርጧል። የሳምንቱ ምርጥ ተጫዋችም ተብሎ እንደዚሁ መመረጥ ችሏል። በሊቨርፑል ጨዋታ በጨዋታውም ድንቅ ነበረ። ቢያንስ ሁለት ወሳኝ ኳሶችን መልሷል። በመለያ ምቱም 2 ኳሶችን ከከርቲስ ጆንስና ከዳርዊን ኑኔዝ መልሶ አሸናፊ ያደረገው እሱ ነው። የጨዋታውም ኮከብ ነበረ። በሳምንቱ ምርጥ 11 ውስጥም ተካቷል። የሳምንቱ ምርጥ ተብሏል። በጣም አስገራሚ ሳምንት ነው አይደል ለዚህ ተጫዋች። ሌላኛው ደንፍሬስ ነው ከኢንተር ሚላን በተከላካይነት ኤምሬ ቻን፣ አሴንሲዮ የሪያል ማድሪድ ወጣቱ ተጫዋችና ኑኖ ሜንዴሽ ሊቨርፑልን ፓሪስ ሰን ጀርማ አሸንፎ ሲያልፍ መሐመድ ሳላህን በመቆጣጠር ትልቅ አስተዋጽኦ የነበረው ተጫዋች ነው ኑኖ ሜንዴሽ። ማጥቃትም መከላከልንም የተካነ ጥሩ ፖርቱጋላዊ ተጫዋች ነው። ፔድሪ በሁለቱም ሳምንት በመጀመሪያውም ሳምንት በመልሱም ጨዋታ ላይ የጨዋታ ኮከብ ተብሎ ተመርጧል። አሴንሲዮም 2 ጎሎችን አስቆጥሯል። ዴፖል እነዚህ ሶስቱ ተከላካይ በአማካይ ስፍራ ላይ የተመረጡ ተጫዋቾች ናቸው። ቤር ከዶርትሙንድ፣ ሃሪኬን እና ስተርሊንግ ተካተዋል። ስተርሊንግ በጣም አሪፍ ይመስለኛል። ወደ አርሰናል ከሄደ በኋላ ፍጹም በጨዋታ የረሳ
በዚህ መልክ እንዴት ተጫዋች ሊወርድ ይችላል የሚያስብል አቋም እያሳየ ነበር። በዚህ ሳምንት የጫወታውም ኮከብ ተብሎ ተመርጧል። 2 ጎል የሆኑ ኳሶችን አሲስት አድርጓል። የሳምንቱ ምርጥ ውስጥ በአጥቂነት መካተቱ ምናልባት ተስፋ አለኝ ብሏል። በዚህ የውድድር ዓመት ትልቅ ክለብ ነው አርሰናል፣ እድል ማግኘት አለብኝ፣ ያንን እድል ይሄንን ያደረኩት ዛሬ የሚል አስተያየት ሰጥቷልና ቀጣይ ጨዋታዎች የሚመለስ ከሆነ እስቲ እንመለከታለን። ሳካ ወደ ሜዳ መቼ ይመለሳል? አፈራው ታደለ ከቡታጅራ የዘውትር አድማጫችን ነው። ሳካ በሚቀጥለው ወር ይሄ በዚህ ወር የፈረንጆቹ ወር አይመለስም። ዛሬ ያው 14 ነው። አንድ 15-16 ቀናት ይቀራሉ ይሄ ወር ሊጠናቀቅ። የሚቀጥለው የፈረንጆቹ ወር የመጀመሪያ ሳምንት ላይ ወደ ሜዳ ይመለሳል የሚል እቅድ ነው ያለው በአርሰናል በኩል አዲስ ነገር ከሌለ በስተቀር። አንዳንድ ጊዜ በልምምድ ላይም የሚደርሱ ጉዳቶች ይኖራሉ። አንድ ተጫዋች ከተጎዳ በኋላ በማገገም ሂደት ላይ ያለ በድጋሚ ሊጎዳ ይችላልና በዛ ምክንያት ካልተራዘመ በስተቀር ሳካ የሚመለስበት እድል አለ። አንዳንዶች አሁን የአርሰናል የእንግሊዝ ፕሪሚየር ሊግ ጉዳይ ያበቃ ይመስላልና ብዙ ባይጣደፍ ጥሩ ነው የሚል ሐሳብ ያቀርባሉ። ተመልሶ ደግሞ መጥቶ ከሚጎዳ የቀጣይ የእግር ኳስ ህይወቱንም አደጋ ላይ ከሚጥል በደንብ አገግሞ ቢመለስ ለሚቀጥለው አመት ለአርሰናል ይጠቅማል የሚል ሐሳብ የሚሰጡ አሉ። ግን አብዛኞቹ የአውሮፓ ቻምፒየንስ ሊግ ላይ ስላለ አርሰናል በተለይ ከሪያል ማድሪድ ጋር ነው በጣም ጠንካራ ጨዋታ የሚደረገው። 2006 ላይ እነዚህ ሁለት ቡድኖች ተገናኝተው አርሰናል ነበረ በደርሶ መልስ ውጤት ያሸነፈው። በተለይም ደግሞ የመጀመሪያው ቤርናቢው ላይ የተደረገው ጨዋታ በታሪክ ከሚታወሱ ጨዋታዎች መካከል አንደኛው ነው። ቴሪ ዳንኤል ኦንሪ በጣም ግሩም በነበረበትና ያንን አስደናቂ ጎል ባስቆጠረበት ጨዋታ ላይ ያ ታሪክ ተመልሶ መጥቷል። ሪያል ማድሪድ አትሌቲኮ ማድሪድን በመለያ ምት አሸንፎ ነው ያለፈው። አርሰናል ደግሞ ፒኤስቪ አይንድሆቨንን 9-3 በሆነ ውጤት ነው ያሸነፈው። በሰፊ የጎል ልዩነት ነው ያሸነፈው። ግን ደግሞ ተጋጣሚዎቻቸው የተለያየ አቋም ያላቸው ናቸው። አርሰናል የገጠመው ከአትሌቲኮ ማድሪድ አንጻር ከተመለከትን ዝቅ ያለ ቡድን ነው። የሆላንድ ቡድኖች ወደ ጥሎ ማለፉ ካለፉ በኋላ ጥሩ እንዳልሆኑ ተመልክተናልና በዚህ ልዩነት አላቸው። ግን ይጠበቃል ሁለቱም ቡድኖች የሚያደርጉት ጨዋታ። ለዚህ ጨዋታ ቡካዮ ሳካ የሚደርስ ከሆነ በጣም አሪፍ ነው። ትልቅ ተጽዕኖ መፍጠር የሚችል ይመስለኛል። በ2026 ተጠባቂው የዓለም ዋንጫ በሰሜን አሜሪካ ሀገራት ጥምረት ይደረጋል። አሜሪካ፣ ካናዳና ሜክሲኮ ናቸው የሚያደርጉት። በሰሜንና መካከለኛው አሜሪካ የሚደረጉ ውድድሮች ናቸው፣ ጨዋታዎች ናቸው። በጣም ተጠባቂ ይሆናሉ። በተለያዩ ምክንያቶች በርካታ ሀገራት የሚሳተፉበት ውድድር ነው። ኢትዮጵያም ከአፍሪካ አህጉር ለማለፍ በምድብ 1 ተደልድላለች። በዚህ ምድብ ጠንካራዋ ግብጽ፣ ሴራሊዮን፣ ቡርኪና ፋሶ፣ ጊኒ ቢሳውና ጅቡቲ ይገኛሉ። አስቀድሞ ከተደረጉ 4 ጨዋታዎች 3 ነጥቦችን የኢትዮጵያ ብሔራዊ ቡድን በመያዝ 5ኛ ደረጃ ላይ ነው የሚገኘው። ይሄንን የመቀልበስ እድል ይኖራል። ግን ደግሞ ቀጣይ የሚጠበቁ ትልልቅ ጨዋታዎችን ማሸነፍ በጣም አስፈላጊ ነው። በተለይ ከግብጽ ጋር የሚደረገው ጨዋታ ነገሮችን የመለወጥ ኃይል ይኖረዋልና ለዚህ ጨዋታ ዝግጅት ማድረግ ጀምሯል። የኢትዮጵያ ብሔራዊ ቡድን 24 ተጫዋቾችን ነው አሰልጣኝ መሳይ ተፈሪ ጥሪ ያቀረበላቸው። ከነዚህ መካከል አቡበከር ናስር ብቻ ነው ያልተገኘው። 23 ተጫዋቾች ተገኝተው ልምምድ ጀምረዋል። ትናንትና በአዲስ አበባ ስቴዲየም ነው ልምምዳቸውን የጀመሩት። በጁፒተር ሆቴል ተሰባስበው በቀጣይም በአዲስ አበባ ስቴዲየም ልምምዳቸውን እያደረጉ ይቆዩና ቀጣይ ደግሞ መጋቢት 22 በካዛብላንካ የመጀመሪያው ጨዋታ ይደረጋል። መጋቢት 15 በኤል ጀዲዳ አልአብዲ ስቴዲየም ላይ ሁለተኛው ጨዋታ ይደረጋል። ከግብጽና ከጅቡቲ ብሔራዊ ቡድን ጋር ነው ጨዋታዎቹ የሚደረጉት። የኢትዮጵያ ብሔራዊ ቡድን አንደኛው ትልቁ ችግሩ በሀገር ውስጥ መጫወት አለመቻሉ ነው። በደጋፊ ፊት መጫወት ትልቅ አድቫንቴጅ ነው። የምናሸንፋቸውን ጨዋታዎች እንኳን ለአፍሪካ ዋንጫ ለማለፍ በተደረጉ ጨዋታዎች ብሔራዊ ቡድኑ ከሀገር ውጪ እንዲጫወት በመገደዱ ምክንያት ነጥብ ሲጥል ተመልክተናልና በሀገር ውስጥ መጫወት ብዙ ጥቅሞች አሉት በተደጋጋሚ እንደሚባለውና ያ ትኩረት ሊሰጠው ይገባል። በደጋፊ ፊት መጫወት ደጋፊ 12ኛ ተጫዋች ነው። ያንንም በተደጋጋሚ በደንብ ብሔራዊ ቡድናችን ተመልክቷል። ከዚህ አስቀድሞ እኮ ጠንካራ የአልጄሪያ ብሔራዊ ቡድን በሜዳው በሰፊ ጎል ልዩነት አሸንፎን እዚህ መተን ደግሞ አዲስ አበባ ላይ በተደረገ ጨዋታ የኢትዮጵያ ብሔራዊ ቡድን አሳምነው አሸንፏል። ያው እዛ የነበረው ውጤት ሰፊ ስለነበረ በድምር ውጤት ማለፍ አልቻለም እንጂ ትልልቅ ብሔራዊ ቡድኖችን እንኳን በዚህ በሀገር ውስጥ ጨዋታዎች ሲደረጉ በደንብ ብሔራዊ ቡድኑ ማሸነፍ ይችላል። ይሄ ትልቅ አቅም ነው። በተለያዩ ምክንያቶች በለመደው ስቴዲየም በደጋፊው ፊት ስለሚጫወትና ያንን ትልቅ አቅም ነው እያሳጣን የሚገኘው ስቴዲየም ብቁ ስቴዲየም አለመኖሩ። በአንድ በኩል
ገዳው መኖሩ በጣም አሪፍ ይመስለኛል ምክንያቱም ለዛ ዝግጁ ሆነ መገኘት ስላለብን ኢንተርናሽናል ጨዋታዎችን ማድረግ የሚያስችል ስቴዲየም መገንባት አስፈላጊ ስለሆነ ጥራቱ ከፍ ያለ ለእንደዚህ አይነት ውድድሮች ብቁ የሆነ ስቴዲየም ያስፈልገናል የአፍሪካ ዋንጫ ማጣሪያ የዓለም ዋንጫ ማጣሪያ ጨዋታዎች የሚደረጉባቸው ደግሞ በቀጣይነት የአፍሪካ ዋንጫን የማስተናገድ እቅድም ስላለ ጠንካራ ስራ መሰራት ያስፈልገዋልና ብሔራዊ ቡድናችን ወደ ሀገሩ መመለስ ይኖርበታል በቀጥታ ግን ከብሔራዊ ቡድኑ ውጤት ጋር የሚያያዝ ነው ያው እንደ እግር ኳስ ሀገራችን ውስጥ ያለው እግር ኳስ እንዲያድግ በመመኘት ስቴዲየሞቹ ያስፈልጋሉ መጫወቻ ሜዳው ብቻ ሳይሆን ከመጫወቻ ሜዳው ጋር የተያያዙ የልምምድ ማዕከላትም ስለሚኖሩ ያ በጣም አስፈላጊ ነው ግን በቀጥታም ከውጤት ጋር የሚያያዝ ስለሆነ እንደዚህ አንደኛው ጨዋታ በሜዳችን ማድረግ የነበረብን ጨዋታ ነው አሁን ከሜዳው ውጪ የምናደርገውና ወጪው እንዳለ ነው ከሜዳው ውጪ ሲደረግ አንዳንድ ጨዋታዎች ላይ የተቃራኒ ቡድን ደጋፊዎች የሚመዘገበው በእኛ ሜዳ ቢሆንም ግን ይበዛሉ እነሱ ስለዚህ አድቫንቴጅም እየሰጠን ነው በሜዳችን በደጋፊያችን ፊት መደረግ ያለበትን ጨዋታ ከሜዳ ውጪም አድርገን በገለልተኛ ሜዳም ሆኖ በዛ ላይ ደግሞ የተቃራኒ ቡድን ደጋፊዎች በብዛት ሲገኙ የሚፈጠረው ተጽዕኖ በጣም ቀላል አይደለምና በዚህ ምክንያት በቀጣይ በሚደረጉ ጨዋታዎች የኢትዮጵያ ብሔራዊ ቡድን በሀገር ውስጥ መጫወት እንደሚኖርበት ነው ማምነው አንደኛው ውጤት የሚያሳጣው እሱ ነው ግን ደግሞ ይሄ ለቀጣይ ጨዋታዎች እንደ ምክንያት መቅረብ ደግሞ የለበትም እንደ ምክንያት መቅረብ የለበትም ስል ዋና ምክንያት ሆኖ መምጣት የለበትም ብሔራዊ ቡድኑ የተቻለውን ነገር አድርጎ ያው በሀገር ውስጥ ቢደረግ ያሸንፍ ነበር የሚል ስሜት መፍጠር ይኖርበታል የሚጫወተው ከትልቅ ብሔራዊ ቡድን ነው በአውሮፓ የሚገኙ ታላላቅ ከዋክብትን የያዘ ብሔራዊ ቡድን የግብጽ ብሔራዊ ቡድን ጠንካራ ብሔራዊ ቡድን ነው ጠንካራ ጨዋታ ይጠብቀዋል ከሜዳው ውጪ የሚደረግ ጨዋታ ነው ግን ደግሞ እንድናጨበጨብ የሚያስደርግ ነገር መኖር ይኖርበታል ማሸነፍ እንደሚቻል ከ2-3 አመት በፊት አሳይቷል ብሔራዊ ቡድኑ ግብጽን ራሷን አሸንፎ በጣም ባስደናቂ ጨዋታ በልጦ ማሸነፍ ችሏልና ዝግጅት ማድረግ ያስፈልጋል ለዛ ትናንትና በአብዛኛው የአካል ብቃት ጋር በተያያዘ ጉዳይ ብሔራዊ ቡድኑ ልምምድ አድርጓል እዚሁ አዲስ አበባ ስቴዲየም ላይ እየሰራ ይቆያል ገና ከሆኑ ለብሔራዊ ቡድናችን መልካም እድልን እንመኝለታለን የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ተደርገዋል ባህር ዳር ከተማና አርባ ምንጭ ከተማ ባዶ ለባዶ አጠናቀዋል ዛሬ ደግሞ አዳማ ከተማ ከመቻል ጋር ይጫወታል ድሬዳዋ ከተማ ከሃምበሪቾና ኢትዮ ኤሌክትሪክ ከሐዋሳ ከተማ ጋር ይጫወታሉ ኢትዮጵያ ንግድ ባንክ በ38 ነጥቦች እየመራ ነው የተከታታይ አመታት ሻምፒዮን ነው ኢትዮጵያ ንግድ ባንክ ዘንድሮም ከሻምፒዮናነት የሚያስቀረው ቡድን ያለ አይመስልም በጣም አስደናቂ ተጫዋቾች አብዛኞቹ የብሔራዊ ቡድን ተጫዋቾች ናቸው በኢትዮጵያ ንግድ ባንክ በኩል የሚገኙት ሌሎች ክለቦች ደግሞ አሉ ከኢትዮጵያ ንግድ ባንክ ጋር ያለውን ልዩነት ለማጥበብ ከፍተኛ ስራ የሚሰሩ ሐዋሳ ከተማና ሲዳማ ቡና ይጠቀሳሉ በኩል ነጥቦች በጎል ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ ሴናፋ ቆማ የኢትዮጵያ ብሔራዊ ቡድን ኮከብ በ15 ጎሎች ከፍተኛ ጎል አስቆጣሪነትን ትመራለች